ሳይሮስ የአቡነ አብርሃምን ቦታ ተኩ። የአቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካሯል። ቤተክርስቲያን ስትደፈር ዝም ማለት በአሁኑ ሰዓት በቤተክርስቲያኒቱ ታሪክ ታይቶ በማይታወቅ ሁኔታ የቤተ ክህነቱ ግቢ በደህንነት ሰዎች ተሞልቷል። በዚህ ሲኖዶስም አባ ሳይሮስን ዋና ስራ አስኪያጅ አባ ቀሌሜንጦስን ደግሞ ዋና ጸሐፊ አድርጎ ለማስመረጥ ዝግጅታቸውን ጨርሰዋል። እኔም ደግሞ ለኔ የመጀመሪያውን የመጨረሻውን ህይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች ብንሰርቅም ባንሰርቅም እንኳን ክርስቲያኖን መቤቴ እንኳን ኦርቶዶክስ ሆን ጾማችን የመላእክት ማይነታችን የመላእክት ስራታችን ለመላእክት። ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን እንግዲህ በተለይ መነጋገሪያ የሆነውን የአቡነ አብርሃምና የአቡነ ሳዊሮስን ጉዳይ እንመለከታለን። እንዲሁም ሌሎችን ወቅታዊና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉ። በድቁና 12 ዓመት ቄስ ሆኖ በመቀደስ ደግሞ ማገልገል 9 ዓመት አገልግለዋል። አጠቃላይ ወደ 21 ዓመት አገልግለዋል ማለት ነው። ለ21 ዓመት ያገለገሉ ሰው ናቸው። በ12 ዓመት በድቁና 9 ዓመት በቅስና አገልግለዋል ተብለው ከክርስትና ወደ እስልምና ሄደዋል ተብለው የቀረቡ ሰው ናቸው። እንግዲህ ከክርስትና ያስወጣቸውን ትልቅ ምክንያት እንጠብቃለን። ቲዮሎጂካሊ የሆነ በጣም ወሳኝ የሆነ ነገር እጠብቃለሁ እንግዲህ ከዚህ ንግግራቸው ማለት ነው። ከሚመጣው ንግግራቸው እስኪ እንስማ። እንደዚህ ያለ አማኝነትን ጥርጣሬ ውስጥ የሚያስገባ ምን ነገር ኖረ? ሃይማኖቱን ጥርጣሬ ውስጥ የሚከት ምን ነገር መጣ? ማይማ ካብለው ተረት እንደ ተረት አድርገው ውስጡን ለቄስ ይሏታል። ውስጡን ለቄስ ማለት ምንድነው? ውስጧን ቄሶች እንጂ ሌላው ቁብ የለውም፣ ለማወቅ መብት የለውም። ለኔ ጥያቄ ሆነችኝ። ተመልከቱ። እንደ ተረት ተደርጎ የሚነገር ነገር አለ አሉ። ተረት ነው ካሉ አከተመ። ተረት የቤተክርስቲያን ትምህርት አይደለም። ስለዚህ ተረትን ይዞ ሃይማኖት መልቀቅ ማለት ምን ማለት እንደሆነ እንደው ሃይማኖታዊ ነገር እንደው ደና ነገር እንጠብቃለን ስንል ተረት ነው ከክርስትና ያወጡትና ለዚህ ነው ክርስትናን ቢያውቁት ኖሮ ሰዎች ከክርስትና ያወጡም ብለን ምንለው ያላዋቂነት ምልክቱ ነውና ምንድነው ውስጡ ለቄስ የሚለው ተረት እኔ ጥያቄ ያረብኝ አሉ። ሲተረጉሙት ምን ማለት ነው አሉ? ቄስ ብቻ የሚያቀው ማለት ነው አሉ። ታዲያ እሳቸው ቄስ አይደሉ? ለምን አላወቁትም? ቄስ ነኝ ብለዋል ሰውየው። 9 ዓመት በቅስና አገልግያለሁ ብለዋል። ታዲያ ይሄ እኮ እሳቸው የሚያውቁት ነው። እሳቸው አውቀውት እኛ ማናቀው ነገር ቢነግሩ ነበር ጥሩ። እና በተረት መውጣቶት ሲያጠኑ የኖሩት ተረት እንደሆነ ነው የሚያሳየው የምር ክርስትና ውስጥ ከነበሩ ማለት ነው። 40 ቀን ሲሆነው ክርስትና ይነሳ የምትባለው ቃልም አለች። በ40 ቀኑ ክርስትና እናጠምቃለን። እቺ ራሱ ለኔ ጥያቄ ሆነችብኝ። ተመልከቱ። ህፃናትን በ40 ቀናቸው በ40ና በ80 ቀን መጠመቃቸው ለኔ ጥያቄ ሆነብኝ አሉ። ይሄ ከእስልምና አንፃር እንደሆነ የምታዩት ለዚህ ነው ድራማ መሆኑን የምታውቁት ማለት ነው። ምክንያቱም አስቀድሞ ሙስሊሞች ምን ይላሉ? ህፃናት ሲወለዱ ሙስሊም ናቸው ይላሉ። የወንዱ ነው የሴቱ ዘር ነው ሙስሊም? የወንዱ ፈሳሽ ወይስ የሴቱ እንቁላል ሙስሊም? ለዚህ ነው እስልምና ሃይማኖት አይደለም ማለት ነው የሚያስብል ነገር የሚያነሱት። ከዚህ በፊትም ብየዋለሁ። ሃይማኖት ነው ብለን ሃይማኖታዊ ሙግት ነው ብለን እንዳንለው ሃይማኖት በደም ውስጥ የሚተላለፍ ነው ወይ? ሃይማኖት አማኝ አይፈልግም ወይ? በደም ውስጥ የሚተላለፍ ቫይረስ ነው የምናውቀው። ስለዚህ ከእናት ወይ ከአባት የሆነ ቫይረስ መጥቶ ከሆነ ህፃኑ ሙስሊም ያስባለው ሃይማኖትነቱ ቀርቶ ምን ሆኗል ማለት ነው? ሃይማኖትነቱ ቀርቶ ያ ነገር ቫይረስ ሆኗል ማለት ነው። ለማንኛውም ጥያቄ የሚጭር አይደለም። በ40ና በ80 ቀን የሚጠመቀው ለምንድን ነው? አንድ ህፃን ክርስቶሳዊ እንዲሆን። ምክንያቱም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አህዛብን ምን በሏቸው? በአብ ወልድ ወመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ተናግሯል። ስለዚህ የጌታ ትእዛዝ ደቀ መዛሙርት መሆን ነው። በምን? በጥምቀት በኩል ደቀ መዝሙር መሆን ማለት ምን ማለት ነው ሲባል የጌታ መሆን፣ የጌታ ተከታይ መሆን። ህፃናት በህፃንነታቸው ጀምሮ ክርስቶሳዊ ሆነው እንዲያድጉ ማለት ነው። በጥምቀት የሚገኘውን ጸጋ እንዲያገኙ ማለት ነው። ሌላ ነገር አይደለም። እንቀጥል። አንድ ሰው ኃጢያት ከሰራ ነፍስ አባት አለው፣ ንስሐ አባት አለው። ያው እኔ እንደዚህ ያለ ሰው ነኝ፣ ኃጢያተኛ ነኝ። ነፍስ የተጫወተብኝ እንደዚህ ኃጢያት ሲሰራው ያለው ይፍቱን ሲሉኝ ያው በቃ ሆዴን በላች። እኔ ኃጢያቴ ይቀርፍልኛል ወይ ብዬ አሰብኩ። በጣም አሳሰበችኝ። እንደገና አሁንም አንድ ሰው ከሞተ እዛ እንዳይጠየቅ ኃጢያቱን እዚህ ምድር ላይ የሰራውን ኃጢያት እዚህ እናስቀርለታለን ብለን ፍታት እናደርጋለን። ከዛ እቺ ራሱ ለኔ ጥያቄ ሆነችኝ።
ለምን ጥያቄ ሆነበት? ይሄ ነገር እንዴት ነው የሰውን ኃጢያት የሚምረው? አንድ አምላክ ነው እንጂ የሚምረው የሰው ልጅ መማር አይችልም። እንዴት ቆየነ የምትለው ቃል ለኔ ጥያቄ ሆነችኝ። ተመልከቱ እንግዲህ አሁን አንደኛው ካህን ኃጢያትን ይቅር ለኃጢያት ይቅርታ ወደ ካህን ስንሄድ እግዚአብሔር ይፍታ ይላል። ካህን እንግዲህ ካህን ከነበሩ እግዚአብሔር ይፍታ ነው የሚለውና ካህኑ እግዚአብሔር ይፍታ ይላል። አይ እንዴት ኃጢያት ይቅር የሚለው እግዚአብሔር ነው ሰው እንዴት እላለሁ አሉ። የሚሉትን አያውቁትም ነበሩ። የኔ አባት ይሉ የነበረውን አያውቁም ነበሩ የምር ካህን ከሆኑ እና የማስመሰል ሽበት ካበቀሉ በኋላ ውሸት እንዴት በነገራችን ላይ ውሸት ይፈቀዳል ለእምነት ተብሎ በእነሱ ማለት ነው። ለእምነት ተብሎ መዋሸት ይቻላል። ለእምነት ብለህ መዋሸት ትችላለህ የሚል እንትን አላቸውና ውሸት ስለሚፈቀድ ሊሆን ይችላል። ለማንኛውም ፍታት የሚፈታው በክርስትና ውስጥ ክርስትና ህብረት ነው። ኦርቶዶክሳዊነት ህብረት ነው የክርስቶስ አካል ውስጥ። ስለዚህ አንዱ ብልት ሲሞት የነፍስና የሥጋ መለየት ሞት ሲገጥመው ለሌላው ብልት ምን ያደርጋል? ጸሎትን ያቀርባል። ፍታት ማለት ይሄ ነው። ይቅር ባዩ ግን ምን ጊዜ ማለት ነው እግዚአብሔር ጌታ ሆይ ይቅር በላት ይችን ነፍስ ነው ጸሎቱ። ይቅር ባዩ ወደ አምላክ የሚቀርብ ነው። ታዲያ ቀጥለው ምን አነሱ? እኔ ጥያቄ የሚሆንብኝ ለምን ጥያቄ ጫረቦት ሲባሉ ሰው እንዴት ኃጢያት ይቅር ይላል? አንዱ አምላክ አይደል ወይ አሉ። የሄዱት ግን ወዴት ነው የሚለውን ላሳያችሁ። የሄዱት ወደዚህ ነው። በእስልምና የሚታወቁ መጽሐፍቶች አሉ እንደምታውቁት ተፍሲሮች እና ሐዲሳት ማለት ነው። ከዛ ውስጥ ጃሚ አልተርሚዚ 877 ላይ ምናገኘው አንድ ሐሳብ አለ። ምንድነው እሱ? አንድ በጀነት የነበረ በጣም ከወተት በላይ ነጭ የነበረ ድንጋይ ነበረ። ያ ድንጋይ በሰዎች ኃጢያት ምን ሆኗል ይላል? ጥቁር ሆኗል ይላል። ጥቁር ሆኗል። ሱናን አልኒሳኢ 2919 ላይ ደግሞ ምን እናገኛለን? የዚህን ድንጋይ ሁለቱን ማዕዘኖች ሲነቁ የዚህን ድንጋይ ማለት ነው ሁለቱን ማዕዘኖች ሲነቁ ኃጢያታቸው ይሰረይላቸዋል። የኃጢያት ስርየትን ማግኘት ወይም የኃጢያት ይቅርታን ማግኘት ያገኛሉ። ምን ሲያደርጉ? ያን ሲዞሩት የሄዱት ድንጋይ ኃጢያት ይቅር ያስብላል ወደሚል እምነት ነው። ታዲያ ምን አገናኝ? እርሶ ቄስ ከነበሩ እግዚአብሔር ይፍታህ እያሉ ያገለግሉ የነበረውን አምላክ ትተው ድንጋይ ኃጢያት ይቅር እንደሚል የሚያስተምረውን እምነት መከተሉት የምር አይምሮትን ተጠቅሞ ማመዛዘኖትን ያሳያሉ ሲባል ከጅምሩ ክህነት እንደዚህ አናቅ። በውሸት የሚሰበክ እምነትም የለን። በውሸት ምናከብረው አምላክም የለን። የምር ሆነው ከሆነ አላዋቂ ነበሩ። ሳይሆኑ ከሆነ ደግሞ ውሸት የሚወድ አምላክ ሳይሆን በክርስትና የውሸት አባት የተባለው ዲያብሎስ ነውና መልእክቱ ከዲያብሎስ ይሆናል። ሰላም ክርስቶስ ይብዛ። በቤተክርስቲያናችን አስተምረው ሰው የሰውን ኃጢያት ይቅር ይላል ብለን ባናምንም እንደዛ ባናስተምረው ሰው እንዴት የሰውን ኃጢያት ይቅር ይላል ብለው አስበው ይሄ ጥያቄ ፈጥሮባቸው ሄደው ነገር ግን ድንጋይ ኃጢያትን ይቅር የሚልበት ቦታ ነው የገቡት። እኚህ ሰው በእርግጠኝነት ሌላውን የክህነት አገልግሎቶችን ያሉትን ቀርቶ አንድ አቡነ ዘበሰማያት በሉ ብንላቸው የሚሉ አይመስለኝም። ምክንያቱም ድራማ ስለሆነ እየሰሩ ያሉት ማለት ነው። ጀምሩ እንዳሉት ተረት ነው ያወሩት አሁንም ማለት ነው። ቲዮሎጂካሊ የሆነ ነገር ዶግማቲክ የሆነ ነገር አላነሱም። ጥያቄ ያስወጣኝ ይሄ ነው የሚል የቤተክርስቲያን አስተምሮ ትክክለኛውን ነገር አላነሱም። ጆሲ ሲጀመር ቁርአን ያልቀራ ሰው ሐርፉን እንደዚህ አውቆ ሊቀራ አይችልም። አሁን ከመሬት ተነስቶ ላጥና ብሎ የገባበት ሰው ማንኛውም ሰው ሐርፍ ይዞ ሐርፍ አሁን ከላጋ ውስጥ የሚወጣ ነው። ከአፍንጫና ከላጋ ውስጥ ታውቃለህ። አሁን ከውስጥ ኦርቶዶክስ ያልቀራ ሰው ለዝም ብሎ ተምሮ ሰውን ለማስረዳት የሚያደርግ ሰው በሐርፍ እንደዚህ ሊቀራ አይችልም። ስለዚህ ሆነን ያለ መሆንን ማንም ሰው ያውቃል። አሁን ለምሳሌ ኦርቶዶክስ የሆነ ሰው እሷም ሙስሊም ነበረች ወንድሜ ፋቲሃን ትቀራለህ ወይስ አትቀራም? እቀራለሁ በደንብ አዳምጣ አንዴ ቀራ በቃ አሁን ጆሲን ትቀራለህ መቅራት የለብህም። እኮ አሁን ቤት አይደለም ምን ነው ያለው በቃ የወጣበት ምክንያት ያላሉ ወንድሞቼ በስንት ሰዓት ሌላ ሙስሊሞች ስላሉ ይወቁ። እኔ አክሰንት ለምታውቀው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين تلالة زملبال أعوذ بالله من الشيطان الرجيم والضحى
أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والضحى والليل إذا سجى ما وداك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما السائل فلا تنحر فأما السائل فلا تنهر وأما بنعمة ربك فحدث صدق الله العظيم አመንክም ወንድማችን ከእስልምና ነው ወደ ክርስትና የተመለሰው የወጣበትን ምክንያት ነገራቸው ነገር ግን ሊያምኑ አልቻሉ ቀድሞውንም ሙስሊም አልነበርክም ብለው ማለት ነው የሚጠይቁትን ጥያቄዎች በሙሉ ይመልስላቸዋል ቀራልን አሉት ይው ቀራ የመጨረሻው ማረጋገጫ ማለት ነው ሰላምዳኒ በፍቅር አምላክ ስም እንቁላል አምላክ ይባርካችሁ ዮኒ ልጅ ፍቅር ሲዘመን ተቀበለ መልሰ ሌላ ሃይማኖት ትቀይራለህ ደና ተሻሻልክ ስል ወደዚህ ያንን ያዝለቀቅ የምታረገው ምንድነው አረተው እኔ እንደሚመስልኝ ያው የህንድ ሂንዱ ስለነበር ክሱ ነው 10 እንደዚህ የሚያደርግ ወይ አርፈ ቀጥለጥ ብለ ወደዚህና ወይ ወደ ሂንዱ ይድ እዛው ወደ ነበርክበት እሱ ነው አምልኮ ተቀበል እኔ እውነት ባለፈው የረዳህን ነበር አባትን መርዳት ጀምረ ነበር ሃይማኖቱን ተቀበለ መልሰ ተታው ዱቄታም ብለ ተሳድበ ሁሉ ነገር ተውኩ አባክልጂ በዚህ ደረጃ እንደዚህ አታወላውለ ሐሳብን አትቀያይር አቋምና ውሳኔ የራስ ቀለምና ከለር ይኑር ያለው አንተና ሞጣ እንኳን ትታረቃላችሁ የ5-6 ወር ቆያችሁ ስንት ትንቢት ነው በእኛ ሃይማኖት ያየከው ስንት ነገር ተፈጸመ ሆነ ተከሰተ ነብይ ደምሳሽን ነብይ አድርገ በማመን ፍቅር ሲዝምን ብትቀበል አይሻልም በዛ ላይ አባትህም ነው ቀጥለጥን ብለ ብትረዳ ምርቃቱም ይበቃሃል በፍቅር አምላክ ስም ተውልጄ ወይ ወደ ሂንዱ ተመለስ ወይ ወደኛና ከዚህ በኋላ አትደጋግም እየዞርኩ ሁሉንም ሃይማኖት እላለሁ በፍቅር አምላክ ስም ሰላም ይብዛኝ እንግዲህ ነብይ ደምሳሽ ዮኒ ማኛን እንዴት ፍቅር ሲዝምን ትክዳለህ እያለ ነው ይሻላል እውነቱን ነው ወደ ጴንጤ ከመሄድ ፍቅር ሲዝምን ነብይ ነው ብሎ ቢቀበለው ይሻለው ነበር ምን ያርግ ፍቅር ሲዝም ማላ ያለው ማላ ደግሞ ያለው እዛ ነው ዮኒ ማላ ብሎ ነው ሄደው አትፍረድበት አብታም ኮንክ ብር ካለ ይመለሳል እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ የ2017 ዓመተ ምህረት አጀንዳ ረቋል ከረቀቁ አጀንዳዎች መካከልም የብፁዓን አባቶችን ጉዳይ ተመለከቱ ሰፋፊ ጥንክሮች ተደምጠውበታል በተለይም 7 አርቃቂ አባቶች ሊቃነ ጳጳሳት የተመረጡ እንደሆነ በትናንትናው ዕለት መዘገባችን የሚታወስ ሲሆን ከ7ቱ መካከል ቢያንስ 4ቱ አልያም 5ቱ ራሳቸው አጀንዳ ናቸው ነገር ግን አጀንዳ እንዲያረቁ በአባቶች ተመርጧል ይህም ተቀባይነት የለውም በማለት ኦርቶዶክሳውያኑ ድምጻቸውን ሲያሰሙ ነበር በደረሰን መረጃ መሰረትም በቅዱስ ሲኖዶስ 2017 ምልዓተ ጉባኤ በግንቦት ወር በካህናት 24 አጀንዳዎች ረቀዋል ከ24ቱ ደግሞ የብፁዓን አባቶች ጉዳይና እንዲሁም የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ምርጫን የተመለከተ ርዕስ ተመርጧል ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ወርደው ማን ሊተካ ነው ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊስ ወርደው በማን ሊተኩ ይሆን በዚህ ሲኖዶስም አባ ሳይሮስን ዋና ስራ አስኪያጅ አባ ቀለሜንጦስን ደግሞ ዋና ጸሐፊ አድርጎ ለማስመረጥ ዝግጅታቸውን ጨርሰዋል ይላል ዘገባው ምናልባትም የሰሞኑ ማስታወቂያ ለዛ ይሆናል የሚል ግምቴን አጠናክሮልኛል በነገራችን ላይ የፓትርያርኩ ጽሕፈት ቤትና የህዝብ ግንኙነት ጽሕፈት ቤት አስቀድመው በደህንነት መስሪያ ቤቱም ከተጠለፉት ውስጥ ቀዳሚዎቹ ናቸው ብለዋል የዚህ ሁሉ ዋና ዓላማው የሀገርን ደህንነት ለማስጠበቅ የህዝብን ሰላም ለማስከበር ሳይሆን ሀገርና ህዝብን ለአንድ ግለሰብ ስልጣን ለማስገዛት በተያዙ ዘመቻ ቤተክርስቲያንን ለአንዴና ለመጨረሻ ጊዜ ለመስበር እንደሆነ በዝግጅቱ ተሳትቷል ለማንኛውም ስሙና እርማችሁን አውጡም በዚህ ሲኖዶስ በስም ከተጠቀሱት ጳጳሳት አንዱ እንኳን ከተመረጡ ቤተክርስቲያን መወረሷን የምናረጋግጥ ይሆናል ዶክተር አረጋ ባተ ይህንን ጽሑፍ ገልጿል ለመሆኑም በአሁኑ የቅዱስ ሲኖዶስ ምርጫ ላይ ጠቅላይ ስራ አስኪያጁ እንዲሁም
ብፁዕ ጻፊው ማን ሊሆን ይችላል? እውነት እነሱ እንደሚሉት ስራ አስኪያጁን አቡነ ሳይሮስ ጻፊውን አቡነ ቀሌምንጦስ ሊያደርጉት ይችላሉን? በዝርዝር መረጃችንን መልከት። መምህር ጌትነት ካሳውን ይቀጥላሉ። ስራ አስኪያጅ ማን ነው? የዘንድሮ ሲኖዶስ በሕገ ቤተ ክርስቲያን ድንጋጌ መሰረት ለቀጣይ 3 ዓመት የሚመራ አባት ይሰይማል። የሲኖዶስ ዋና ጻፊንም ጨምሮ ድሮ እንኳን ማን ይሆን የሚለው ያሳስበንም ነበር። በተለይ ከመንግስት መምጫ ወዲህ ፈጽሞ ተቀይሯል። ምክንያቱ ብዙ ነው። እነሆ ጠቅላይ ሚኒስትር እንደመጣ ስራ አስኪያጅ አቡነ ዲዮስቆሮስ ነበሩ። ቀጥሎም አቡነ ያሬድ፣ ከዚያም አቡነ አብርሃም። ውጥረትም ጥፋትም የመጣው በአቡነ ያሬድ ነበር። ለመንግስት ሙሉ በሙሉም ቤተክርስቲያን ያመቻቹ እሳቸው ናቸው። ቀጥሎ አቡነ አብርሃም ወጥተው ቤቱን የእብድ ቤት ያደረጉትን እሳቸው ናቸው። አሁን ለቤተክርስቲያን ጥቅም ሳይሆን ከፖለቲካናም ከእርስ በርስ ሽኩቻ ጋር ተያይዞም የስራ አስኪያጅነት ቦታ አጀንዳው ሳቢ ወንበሩም ማጋግ ይሆናል። እንግዲህ እንደዚህ አይነት መረጃዎች እየወጡ ነው። አቡነ አብርሃም ተነስተው በእሳቸው ቦታ አቡነ ሳዊሮስ ሊቀመጡ ነው የሚሉ ማለት ነው። እንግዲህ ይህም የሚሆነው ደግሞ በቅዱስ ሲኖዶሱ ፍቃድ ብቻ ሳይሆን በመንግስትም ጫና ነው እየተባለ ነው። እኔ ነፍስ ትወጣለች። በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ህይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች የአቡነ ሳይሮስና የብፁዕ አቡነ አብርሃም ጉዳይ ተካረዋል። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ቦታቸውን ይዘው ሳለ በአሁኑ በቅዱስ ሲኖዶስ ምልአተ ጉባኤም የጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጻፊዎች ቦታ የሊቃነ ጳጳሱ ስፍራ በሌሎች ጳጳሳት እንደሚተካ ይታወቃል። ይህን ተከትሎ አቡነ ሳይሮስ የአቡነ አብርሃምን ቦታ ለመተካት ከፍተኛ ትግል እየታገሉ እንደሆነ ታወቀ። በደረሰን መረጃ መሰረትም ለእጩ ፓትርያርክ አባ ሳይሮስ አሳፋሪ ፕሮፓጋንዳዎችን እየሰራችሁ ነው፣ ይህ አግባብነት የሌለው ነው በማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት ላይ ቅሬታ እየቀረበ ይገኛል። ቅሬታው ደግሞ አቡነ ሳይሮስን ለማሞካሸት በሚመስል ሁኔታ የብፁዕ አቡነ ሳይሮስ ትሩፋት በሸገር ሀገረ ስብከት በሚል በአንድ ዓመት የሰሩት ስኬት በማለት እጅግ ብዙ የምርጫ ቅስቀሳ የሚመስሉ ጋጋታዎችን መጻፋቸውን ተከትሎ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት ከፍተኛ ቅራኔና ቅሬታ የቀረበበት የሚገኘው። እንግዲህ ቅዱስ ሲኖዶስ ጫናዎችን ተቋቁሞ በመንፈስ ቅዱስ መሪነት ብቻ ውሳኔዎችን ያደርጋል ወይስ ደግሞ ጫናዎቹ ተጽዕኖ ይፈጥራሉ የሚሉትን አብረን የምንመለከት ይሆናል። እስኪ በዚህ ላይ እናንተም በኮሜንት ሐሳባችሁን ስጡበት። እንግዲህ ቅዱስ ሲኖዶስ ከዚህ በፊት በነበረው አሰራር ሹመቱም ሆነ የተለያዩ ውሳኔዎችን ሲያስተላልፍ መንፈስ ቅዱስ መሪነት በጸሎት ነው ነገሮችን ሙሉ የሚያከናውነው። አሁን ላይ ግን ከውጭም ጫናዎች እየበዙ ከመንፈስ ቅዱስ አሰራር ውጪ በመንግስት በፖለቲካ ጫናዎች የተለያዩ ውሳኔዎች ይከናወናሉ። እንግዲህ አሁንም ሌላ ነገር ስለተከሰተ ይሄኛውስ እንዴት ይሆናል የሚለውን እንግዲህ አብረን እንመለከታለን። ውድ የኢያሪኮ ሚዲያ ቤተሰቦች ለዛሬ የነበረኝ ቪዲዮ ይህን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ቪዲዮውን ላይክ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።